ዛሬ ድምጼን ዝቅ አድርጌ ልባችሁን ማነጋገር ፈልጋለሁ። አውቃለሁ መዳም ቤት ውስጥ ቆማችሁ በስራ ብዛት ሰውነታችሁ ዝሎ ብቸኝነትና በናፍቆት ልባችሁ ተከፍቶ ሊሆን ይችላል። ይህ ስደት መቼ ነው የሚያበቃው ብላችሁ ብቻችሁን የምታለቅሱበት ምሽት እንዳለ አውቃለሁ። ዛሬ ምንም አይነት ጫና ውስጥ ብትሆኑ ለልባችሁ እረፍትና ተስፋ የሚሰጡት 3 ሰላማዊ ፍቅር የሞላባችሁ ምክሮችን ልንገራችሁ። ዛሬ ያለሽበት ቦታ ማረፊያሽ ሳይሆን መሸጋገሪያሽ ነው። እህቴ ዛሬ በሰው ቤት የምታሳልፊው ህይወት የዘላለም ዕጣ ፈንታሽ አይደለም። ይህ የአሁኑ ጊዜሽ ለነገ ለምትደርሽበት ትልቅ ስኬትና የራስሽ ሰላማዊ ቤት መሸጋገሪያ ድልድይ ብቻ ነው። ድካሙ፣ እንባውና ናፍቆት ሁሉ ያልፋል። ዛሬ የሚከብድሽ መከራ ነገ የምትኮሪበት ድንቅ የታሪክሽ አካል ይሆናል። ስለዚህ ዛሬ በትዕግስትና በተስፋ ለፊው። ሁለተኛ፣ በትናንሽ ነገሮች ውስጥ ሰላምን ፈልጊ። ሰላም የሚመጣው ትልቅ ቢዝነስ ስትጀምሪ ወይም ሀገር ቤት ስትገቢ ብቻ አይደለም። ሰላምሽን ዛሬውኑ ማግኘት ትችላለሽ። ስራሽን ስታጠናቅቂ የምትጠጫት አንዲት ብርጭቆ ቀዝቃዛ ውሃ፣ ለጥቂት ደቂቃዎች የምታደርጊውን ሰላማዊ ጸሎት ወይም በትርፍ ሰዓትሽ የምትሰሚውን ደስ የሚል መንፈሳዊ መዝሙር ለልብሽ ትልቅ እረፍት ይሰጡታል። አእምሮሽን ከነገ ጭንቀት አውጪውና የዛሬውን ሰላማዊ ቅጽበት አጣጥሚው። ሶስተኛ፣ ፈጣሪ አንቺን ፈጽሞ አልረሳሽም። ሰዎችን ባያዩሽ፣ ድካምሽን ባያውቁልሽና ብቸኝነት ቢሰማሽም ትልቁ ፈጣሪ ግን ሁል ጊዜም ካንቺ ጋር ነው። በለቅሶሽ ሰዓት የሚያይሽ፣ በድካምሽ ሰዓት የሚያበረታሽ እሱ ነው። ሁሉንም ነገር በጊዜው ውብ ያደርገዋል የሚለውን ቃል በልብሽ አኑሪ። ነገሽን ስለሚያውቀውና ስለሚወድሽ ፈጣሪ ህይወትሽን ስጭና በሰላም ረፊ። ጥሙ ርዕስ የሰው ቤት ስነኝ። የሰው ቤት ስነኝ የማዕበል አጽናኝ፣ የትግሉ ምሰሶ፣ በአንድ በሬ ታርሶ አንድ ሰው ተሰዶ መቼ በቃል መቼ ይሆናል ባዶ። የማዕድ ቤቱ ጭስ፣ የዕለት ዕለት ሙክቢያው፣ ብቸኝነት ሲከብድ ናፍቆት ሲበረታው፣ በትራስ ስር እንባ በፈገግታ ስር ህመም፣ የሰው ቤት ሙማ መቼ ይረሳል መቼ ይረሳል። ግን እህቴ ስሚኝ አንድ ጊዜ፣ ዛሬ የቆምሽበት ይህ የሰው ቤት ወለል ማረፊያሽ አይደለም፣ መሸጋገሪያ ድልድይ፣ መነሻ ካልጋሽ፣ መድረሻ መንገድሽ ለነገ ህይወትሽ። ነገ የምትቆሚበት የራስሽ ቤት ምሰሶ ዛሬ እየታነጸ ነው። በላብሽ ታጥበሽ በትናንሽ ነገሮች ዛሬን ሰላም አድርጊው፣ ትንሽ አረጋጊው። የመከራው ቀን በትዕግስት ለፊው። ከስራ ስታርፊ ያቻን የተዋገዝ መጽሐፍ አንብቢ። ጭንቀቱን አርቀሽ ከፈጣሪ ቀርበሽ ስቀሻ አሳልፊው ያዝለቀቀሽ። አድምጪኝ የኔ እህት ልንገርሽ በሞቴ ልንገርሽ አንዴ፣ ሰዎች ባያዩሽም ድካምሽን ባያውቁልሽም የሰማዩ አባትሽ አይቶሻል ከሩቅ አይቶሻል። ሁልጊዜ ሁሉን በጊዜው ውብ የሚያደርገው ጌታ አለ በሰማይ ላይ። አስተውይ፣ ታገሺ፣ ተራመጅ፣ በውሉ ተራመጅ። ስቅሽ ይዘሽ ፈጣሪሽን ለምኝ፣ ስንቅሽንም ይዘሽ ፈጣሪሽን ለምኝ። ይሆናል ታገሺ፣ አጣጥመሽ ያዣት ህይወት መከራ ናት። አጣጥመሽ ያዣት ህይወት መከራ ናት። ያሁኑ መከራሽ እሺ ቤተሰብ ተመልሰን ተገናኝተናል። ከዛሬው ቪዲዮ እንግዲህ ብዙ ነገር እንደተማራችሁበት ባለሙሉ ተስፋ ነን። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ነው። ከዛ በፊት ግን ለምትሰጡኝ አስተያየት እንዲሁም ብርታት ለምትሰጡኝ በደንብ አድርጌ አመሰግናለሁ። እወዳችኋለሁ። መልካም ቀን ይሁንላችሁ።